ሰላም እንዴት ናችሁ? ለ2018 ዓመተ ምህረት ኢንትራንስ ኤግዛም ተፈታኞች በዚህ ቪዲዮ ስለ 2018 ዓመተ ምህረት ኢንትራንስ ኤግዛም ኢንፎርሜሽን ማለትም ፈተናው የሚሰጥበት ቀን ከመቼ እስከ መቼ እንደሆነና ለፈተናው ስታጠኑ ወይም ስትዘጋጁ ምን ላይ ትኩረት ማድረግ እንዳለባችሁ ካለኝ ልምድ በመነሳት ኢንዲቴል ሼር አደርጋችኋለሁ። ምክንያቱም ፈተናው የሚሰጥበትን ቀን ማወቅና ለፈተናው ስታጠኑ ምን ላይ ትኩረት ማድረግ እንዳለባችሁ ማወቅ ለውጤታማነታችሁ ትልቅ አስተዋጽኦ ስላለው እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ እንተውን ጻይ ባላለው በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ቁም ነገር አዘል ነገሮችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ ሼር በማድረግ መረጃው ለሌሎች ተማሪዎች እንዲደርስ አድርጉ። ልክ እንደዚህ አይነት ጠቃሚ መረጃዎችና የተለያዩ ስተዲ ቲፖች ቶሎ እንዲደርሳችሁ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ይቀላቀሉ። በስታይል እንደምታውቁት አዲሱ አፈታተን ስርዓት መተግበር ከጀመረ ወዲህ ሁሉም 12ኛ ክፍል ተማሪዎች ዩኒቨርሲቲ ውስጥ ነው ገብተው የሚፈተኑት። እንግዲህ ትምህርት ሚኒስቴር የሁሉም ዓመት ከመጀመሩ በፊት ነሐሴ ላይ ለሁሉም ከፍተኛ ትምህርት ተቋማትና ለግል ኮሌጆች የሚመጣውን ዓመት ካላንደሩን ለሁሉም ከፍተኛ ትምህርት ተቋማት እና ለክልል ቢሮዎች ይልካል። ካላንደሩን ሲልክን በአመቱ ከፍተኛ ትምህርት ተቋማት ከሚያስተናግዱት አንድ ዋና አጀንዳቸውና ሜን ኦብጀክቲቫቸው የ12ኛ ክፍልን ማስፈተን ነው። እንግዲህ አካዳሚክ ካላንደሩ ሲወጣ ፈተናው ከመቼ እስከ መቼ እንደሚሰጥ ኢንክሉድ ያደርጋል። ለዚህም እንግዲህ ትምህርት ሚኒስቴር ፈተናው ከመቼ እስከ መቼ እንደሚሰጥ ካላንደሩን ይፋ አድርጓል። እንግዲህ ካላንደሩ የሚያካትታቸው በ2018 ዓ.ም ምን ነገሮችን ማከናወን እንዳለባቸው ከፍተኛ ትምህርት ተቋማት ያካትታል። እንግዲህ ከነዛ ውስጥ እንዳልኳችሁ ዩኒቨርሲቲዎች የ12ኛ ክፍል ኢንትራንስ ኤግዛምን ማስፈተን ነው። ትምህርት ሚኒስቴር ካላንደሩን ሲያወጣ የ2018 ዓ.ም ኢንትራንስ ኤግዛምንም ኢንክሉድ ያደርጋል። እንግዲህ ፈተናችሁን ትምህርት ሚኒስቴር እሰጥበታለሁ ወይም የ2018 ዓ.ም ኢንትራንስ ኤግዛም የሚሰጥበት ጊዜ ከሰኔ 22 እስከ ሐምሌ 10 2018 ዓ.ም ባሉት 18 ቀናት ውስጥ እሰጣለሁ ብሎ ካላንደሩን አውጥቷል። እንግዲህ ዩኒቨርሲቲዎችም ከዚህ በመነሳት በዚህ አካዳሚክ ካላንደር መሰረት የተለያዩ የሚያደርጓቸውን አክቲቪቲዎች ካላንደር ያወጣሉ። ለዚህ ማሳያ እንግዲህ መቀሌ ዩኒቨርሲቲ የ2018 ዓ.ም አካዳሚክ ካላንደር ሲያወጣ የ12ኛ ክፍል ኢንትራንስ ኤግዛም ከመቼ እስከ መቼ እንደሚሰጥ አውጥቷል። ይሄም እንግዲህ ሰኔ 22 እስከ ሐምሌ 10 2018 ዓ.ም እንደሚሰጥ በትምህርት ሚኒስቴር አካዳሚክ ካላንደር ቤዝድ ሆኖ አውጥቷል ማለት ነው። እንደሚታወቀው ዩኒቨርሲቲዎች የራሳቸውን አካዳሚክ ካላንደር ትምህርት ሚኒስቴር ከሚልከው አካዳሚክ ካላንደር ቤዝድ ሆነው የራሳቸውን ካላንደር ያዘጋጃሉ። ከዛ በመነሳት እንግዲህ መቀሌ ዩኒቨርሲቲ ይሄንን አካዳሚክ ካላንደር አዘጋጅቷል ማለት ነው። የ2018 ዓ.ም ኢንትራንስ ኤግዛም የሚሰጥበት ጊዜ ከሰኔ 22 እስከ ሐምሌ 10 2018 ዓ.ም መሆኑን አውቃችሁ ከሆዲው በዚህ ታይም ስኬጁል መሰረት እንድትዘጋጁ ሪከመንድ አደርጋችኋለሁ። እንግዲህ ይሄን አካዳሚክ ካላንደር ማወቃችሁ በደንብ በትክክልና ኦርጋናይዝድ በሆነ መልኩ እንድትዘጋጁ ስለሚረዳችሁ ይሄንን ቀን ኮንሲደር አድርጋችሁ በደንብ መዘጋጀት ይኖርባችኋል። ነገር ግን በአብዛኞቻችሁ ምርጫ በፊት ነው ፈተና የምትፈተኑት ተብለናል፣ ከምርጫ በፊት ነው ኢንትራንስ ኤግዛም መጠናቀቅ ያለበት የተባለ ነው ምናምን ብላችሁ ብዙ ጊዜ በኮሜንት ሴክሽን ላይ ትጠይቃላችሁ። እሱ አሉባልታ ነው። እንግዲህ አካዳሚክ ካላንደሩ ትምህርት ሚኒስቴር ያወጣውና ለዩኒቨርሲቲዎች ያወጣው አካዳሚክ ካላንደርና እመራበታለሁ ብሎ ያወጣው አካዳሚክ ካላንደር ይሄን ይመስላል። ሁሌም እንግዲህ ኢንትራንስ ኤግዛም ሲመጣ ካሉባልታ የጸዳን አይደለም። ካሉባልታ እርቃችሁ በዚህ ቤዝድ ሆናችሁ እንድትዘጋጁ ሪከመንድ አደርጋችኋለሁ። ነገር ግን ይሄ ካላንደር ፍጹም ነው፣ አይቀየርም። ቋሚ ነው ማለት አይደለም። ቤዝዶን በትምህርት ሚኒስቴር በአንዳንድ ነገሮች ዲፔንድ ሆኖ ይሄንን አካዳሚክ ካላንደር ሊቀንሰው ወይም ሊያራዝሙ ይችላል። ነገር ግን አሁን ላይ ስፔሲፋይ የተደረገው ቀን ይሄ ነው። ይሄንን ኮንሲደር አድርጋችሁ ተዘጋጁ። ሌላ አዲስ ነገር ሲኖር ትምህርት ሚኒስቴር ፐብሊክሊ ጊዜው ሲደርስ መግለጫ ይሰጣል። ከዛ በፊት የሚለወጥ ነገር ካለ እኛም ቶሎ እየተከታተል በቴሌግራምም ፔጅ የምናሳውቃችሁ ይሆናል። ዩቲዩብንም ቴሌግራምንም ጆይን ማድረግ እንዳትረሱ በዚሁ አጋጣሚ። ሌላው እንግዲህ ለፈተናው ስትዘጋጁ ወይም ስታጠኑ ምን ላይ ትኩረት ማድረግ አለባችሁ የሚለውን ስናይ እንደምታውቁት የአዲሱ የአፈታተን ስርዓት ከጀመረ በኋላ በየዓመቱ በጣም በመቶ ሺዎች የሚቆጠሩ ተማሪዎች ይወድቃሉ ማለት ዩኒቨርሲቲ መግቢያ ውጤት አያመጡም። እንግዲህ ይሄ በደንብ ሳያጠኑ ቀርተው ወይም ጎበዝ ስላልሆኑ ምናምን አይደለም።
እንግዲህ ለኢንትራንስ ኤግዛም መዘጋጀት ጠንክሮ ማጥናት ብቻ አይደለም። ስትራቴጂክ ሊኖራችሁ ይገባል፣ ቴክኒክ ሊኖራችሁ ይገባል። ቴክኒኩ ምንድነው? ምን ላይ ነው ትኩረት ማድረግ ያለብን የሚለውን ስናወራ የመጀመሪያው ከቴክስት ቡካችሁ ፎከስ ማድረግ አለባችሁ። ምክንያቱም ፈተናው የሚወጣው ዳይሬክትሊ ፍሮም ዮር ኦፊሻል ከሆኑ ከ9 እስከ 12 ካሉ ከምትማራቸው ትምህርቶች ቴክስት ቡክ ነው። ከዛ ውጭ ምንም ፈተና አይወጣም። አብዛኞቻችሁ ተማሪዎች ግን ብዙ ጊዜ ወደ ተለያዩ ማቴሪያሎች ሪፈረንስ ቡክ፣ ዩቲዩብ ወይም ሌሎች ማቴሪያሎች ላይ ፎከስ ታደርጋላችሁ። ይሄ ሾርት ከትን ከመፈለግ ባጭሩ ቶሎ የሆነ ነገርን ለመረዳት ከመጓጓት የሚመጣ ነው። ነገር ግን በደንብ ውጤታማ እንድትሆኑ ከፈለጋችሁ እያንዳንዷን ነገር ቴክስት ቡካችሁ ላይ ያለውን ነገር መጀመሪያ በደንብ አንደርስታንድ አድርጋችሁ ከጨርሳችሁ በኋላ ምናልባት በጣም ፈርዘር የሆነ ኤክስፕላኔሽን የምትፈልጉ ያልተረዳችሁት ነገር ካለ ነው ወደ ሪፈረንስ ቡክን መሄድ የሚቻለው ወይም ሌላ ኤአይዎችንም የተለያዩ ነገሮችንም መጠቀም ያለባችሁ በደንብ አንደርስታንድ ካላደረጋችሁት ነው እንጂ ቴክስት ቡካችሁ ላይ በደንብ አንደርስታንድ ያደረጋችሁትን ነገር ሌላ ነገር ላይ ለማንበብ መሄድ የለባችሁም። ጥያቄዎችን ግን ሌላ ቦታ ላይ ሄዳችሁ ራሳችሁን መፈተን ስላለባችሁ ጥያቄዎችን መስራት አለባችሁ። ነገር ግን ለማንበብ ብላችሁ ግን ከቴክስት ቡካችሁ ላይ መውጣት የለባችሁ። 100% ፎከስ ማድረግ ያለባችሁ ቴክስት ቡካችሁ ላይ ነው። እንግዲህ ኢን ዲቴል ኢንትራንስ ኤግዛም ኮንተንታችሁ ምን ሊሆን እንደሚችል ወደፊት ቪዲዮ የምንሰራላችሁ ይሆናል። ነገር ግን ለአሁኑ ከምትማራችኋቸውና ከምትማሯቸው ቴክስት ቡኮች ላይ ፎከስ እንድታደርጉ ሪከመንድ አደርጋችኋለሁ። ቴክስት ቡካችሁ ላይ ፎከስ ማድረጋችሁ አንደኛው ፈተና የሚወጣው በቴክስታችሁ መሰረት ነው። ስለዚህ ቴክስታችሁን በደንብ ከቨርድ ማድረግ አለባችሁ። የሆነ ቶፒኮችን ሳትለፉ ስኪፕ አታድርጉ። ኮምፕሊትሊ መጽሐፋችሁን ከቨር ማድረግ አለባችሁ። ኤግዛምፕሎችን፣ ፕራክቲስ ኩዌስችኖችን እያንዳንዱን በደንብ አንደርስታንድ ማድረግ አለባችሁ። እንግዲህ ቴክስት ቡካችሁን እንደ ካርታ ነው ቴክስት ቡካችሁን ማየት ያለባችሁ። ለኢንትራንስ ኤግዛም እየተዘጋጃችሁ ቴክስት ቡካችሁን እንደ ማፕ ነው መጠቀም ያለባችሁ። ያለ ማፕ ሌላ ቦታ መሄድ አትችሉም። ቴክስት ቡካችሁ ላይ በደንብ ፎከስ ማድረግ አለባችሁ። እንግዲህ እንዴት ነው ቴክስት ቡካችሁን ኢፌክቲቭሊ የምንጠቀመው ካላችሁ የተለያዩ ቶፒኮችን ወይም ዩኒቶችን ስታነቡ ኪ ፖይንቶቹን በደንብ መረዳት አለባችሁ። የቴክስት ቡካችሁን ኤክሰርሳይዝ በደንብ መስራት አለባችሁ። ያንዳንዱን ዩኒት ወይም ቻፕተር ከቨር ካረጋችሁ በኋላ ፓስት ፔፐሮችን መስራት መጀመር አለባችሁ። በደንብ አንደርስታንድ ሳታደርጉ በደንብ ሳትረዱት ግን ፓስት ፔፐሮችን ያለፉ ሽቶችን መስራት ከጥቅሙ ጉዳቱ ነው የሚያመዝነው። ኮንፊደንሳችሁንም ሉዝ እያደረጋችሁ ስለምትሄዱ በደንብ አንደርስታንድ አድርጋችሁ ከጨርሳችሁ በኋላ ግን ጥያቄን ብትሰሩ በዛው የማታውቁትን ታውቁበታላችሁ። ሁለተኛው ደግሞ ኮንፊደንሳችሁ በደንብ ቢውልድ እያደረጋችሁ ትሄዳላችሁ። ሌላው እንግዲህ ቴክስት ቡካችሁ ላይ አንዱና ዋናው ስትራቴጂ በየሳምንቱ በደንብ አንደርስታንድ ያላደረጋችሁትን ወይም የሚከብዳችሁን ነገር ዊክሊ ወይም በምትፈልጉት ኢንተርቫል በደንብ ሪቫይዝ ማድረግ አለባችሁ፣ በደንብ አንደርስታንድ እስክታደርጉ ድረስ ማለት። ስለዚህ ቴክስት ቡካችሁን በዚህ መልኩ በደንብ መጠቀም አለባችሁ ማለት ነው። እንግዲህ በደንብ ማወቅ የምትፈልጉት ነገር ካለ ኮሜንት አድርጉልን። እኛም እንግዲህ በደንብ ልንረዳችሁ ዝግጁ ነን። 12ኛ ክፍልን ማለፍ እድል አይደለም። ስትራቴጂያችሁን የሚጀምረው ካላችሁ ኢዝሊ አቬይላብል ከምታደርጉት ቴክስት ቡክ ነው የሚጀምረው እና ሰው በደንብ ቴክስት ቡካችሁን እያነበባችሁ መዘጋጀት አለባችሁ። አይ ሆፕ በደንብ ጠቃሚ እንደሆነ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ ሆናችሁ ደግሞ ቪዲዮን ላይክ፣ ሼር እያደረጋችሁ በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ